እዚች ጋር ነው ያለችው። እስኪ እኔ ልግባና መጀመሪያ ቼክ አድርጌ እናንተ ትገባላችሁ። ምግቡ ትንሽ ሽታ ነገር ስላለ ምን አለ? ሽታ ነገር ስላለ እስኪ ትንሽ ማክስ አድርጉና እንዳይረብሻችሁ። እኔ ችግር የለውም። እሺ ማክስ ምናምን አይ ተጠቀሙ፣ ችግር የለውም። እናት እሺ ሰላም ዋልሽ? እኔ እናት እንዴት ነሽ? ምንድነው ቤቱ ጨለማ ሆነ በጣም። አቤት ልክ ነው ማለት በሚያደርጉት ነገር በጣም ከባድ ስለሆነ ነው። ለእናንተም ጥንቃቄ እንድታደርጉና እንደዛም ስነግራችሁ ጥንቃቄ አድርጋችሁ እንድትመጡ ያወራኋችሁ ማለት ነው። ሰላልኩኝ ችግር የለም። ትንሽ የሚከብድ ነገር ስለተሰራ ያው ትንሽ ከበድ ይላል። ልክ ነው። ብዙ ጊዜ ያው ተዘግቶ ምናምን ስለሚውል እኔም ደግሞ ወጣ ካሉ ተዘግቶ ስለሚውል ለዛ ነው ሽታ ነገር ያለው። የአንዱን ባለሀብት ኢንፎርሜሽን ይጠይቃል፣ በዛ ያስጠራዋል። እዚህ ቦታ ተፈልገሃል፣ እዚህ አይነት መንፈስ ያለበት አካል ሳይሆን የሚያቅ ሰው አለ፣ ሀብት ከዚህ በላይ የሚሰጥ ሀብት አለ እያለ አንዳንድ ሰዎችን ጥሪ እንዲያደርጉ ያደርጋል። ባለሀብቱን ኢንፎርሜሽን ሴትዮ ከባዶ ቤት ተዘግታ ጓደኛው ነግሯት ከባዶ ቤት ተዘግታ ነው ያለችው። ማንም የሚንከባከባት የለም። ስለዚህ እኔ ላምጣትና አንቺም ብዙም ያን ያህል ወደ ውጭ እየወጣሽ ስራ ስለማሰሪ እኔ ነኝ የምሰራው፣ ተንከባከቢያት ለነብሳቸው። ገብተን ሴትዮዋን እናያት። ወሰደኝ፣ የልጆቼንም ህይወት ቀጠፈ፣ ከትዳሬም አለያየኝ፣ የራሱ አደረገኝ። ለብዙ አመት ናቸዋል። 3 አመት ሙሉ ማን ነው የሚንከባከባቸው? 3 አመት ሙሉ እኔና ፍቅረኛዬን የምንከባከባት። አሁን በሽታዬ ሐኪም ቤትም ሲወስዱኝ በሽታዬ ብዙ ነው። አንዱን ሳልጨርስ አንዱን ገድ የሰው ህይወት አበላሸብኝ። እኔ ብቻ አይደለም የብዙ ህይወት ቀጠፈ፣ የብዙ ህይወት አበላሸ። የከይሲ ብዙ ችግር አለው። ተወርቶ የሚያልቅ አይደለም ልጄ። ወደድኩና እዛው ተቀመጥኩ ለብዙ አመት እያገለገልኩ። ግን እኮ ማሚዬ 2 ልጅ ወልደው ነበር አይደል? ልጆቼንም ነጥቆኛል። ማሚዬ እዛ ይሰራ ነበረ፣ ተላላኪ ነበረ፣ ቶች ሲቀጠፍ ያቅ ነበር። የብዙ ህይወት መገበሪያ ቤት ነበረ። እንደተባለው በጣም ሰይጣናዊ የሆነ ነገር ብዙ ነገሮች አሉ። በየቦታው የተረጫጨ ደም አለ። እንዲሁም ደግሞ እዛን ሰዎች በውሸት በሐሰት ኢንፎርሜሽን መረጃዎች በመሰብሰብ የአንዱን ገንዘብ ለአንዱ ያቀያየረ የብዙ ህይወት ቃጠል ያለባቸውን አንዳንድ ንብረቶች ተቃጥለዋል። ከዛም ውጪ ደግሞ መሰባበርና ማውጣት የነበረብንን ነገሮች እንዳለ በሙሉ ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ በሚገርም ሁኔታ ከኔ ተከታይ ወይም ከኔ ቤተሰብ የሆነች አንድ ልጅ ስለ አቶ ዘገየ ሚስት መረጃ እንዳላትና እሳቸው የሚገኙበትን ቦታ እንደምታውቅ በዚህ ሰዓት ላይ ታሞ መተኛታቸውን የሚገልጽ ነገር ለእኔ ልካልኛለችና ትንሽ ግራ የሚያጋባ ነገር ተፈጥሯል። እኛ ጋም ከቲሙ ጋርም ብዙ ነገር ስናወራበት ነበር በዚህ ጉዳይ ላይ። እነዚህ ሰዎች ሆን ብለው እኛን በወጥመዳቸው ውስጥ ለመክተት አስበው እየተጠቀሙበት እንዳለ ስለተሰማን ቲሙ በሚገባ ተዘጋጃጅቶ የህግ አካላትን አሰባጥረን እነዚህ ሰዎች የፈለጉትን ወጥመድ እንዲጠቀሙ ፈቅደንላቸው እኛ እጅ ላይ ማስገባት ፈልገናል። ልጅቷ ከዚህ በፊት እንግዲህ ትቃወም ነበረ። እኔ ኬዝ እንዳቆመው እንዳላደርገው በተለያየ በኮመንት ላይ ታሳውቀኝ ነበረ። ዛሬ ላይ ግን ተገልብጣ መረጃ እንዳላትና ከአቶ ዘገየ ጋር የሚገናኝ ታሪክ ያላት አንድ እናት እኛ ቤት ተጠግታ ትኖራለች የሚል ጥቆማ ሰጥታኛለች። ምናልባት የልጅቷ ጥቆማ ትክክል ይሁን አይሁን የማውቀው ነገር የለም፣ ግን ነገሮችን ማጣራት ፈለግን። ስለዚህ ከቲሙ ጋር በደንብ ተዘጋጅተን የሚያስፈልገውን ጥንቃቄ አድርገን እነዚህ ሰዎች ወጥመድ ማስበውልን ከሆነ ትክክለኛውን ሰውዬ ይዞ ለህግ አካል ለማስረከብና ይህንን ነገር ለአንዴና ለመጨረሻ ጊዜ ለመዝጋት የበኩላችንን ጥረት እያደረግን እንገኛለን። እስኪ ዛሬ የሚሳካልን ከሆነ አሁን ቀጥታ ከስቱዲዮ እንወጣና
የተባለበት ቦታ ላይ እንሄዳለን። ከዛ በኋላ ያሉትን ነገሮች አብረን ከእናንተ ከወደ ቤተሰቦች ጋር የምንከታተል ይሆናል። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንፈልጋለን። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲዳረስልኝ በተቻለ መጠን ሼር በማድረግ እንድትተባበሩኝ ከወዲሁ ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንደነገርኳችሁ ሁሉ ነገር ተጠናቆ ግቢው ሰላም መሆኑን ካረጋገጥም በኋላ ምንም አይነት ነገር ለደህንነታችን የሚያሰጋ ነገር እንደሌለ እርግጠኛ ስንሆን ገብተናል። እቺ ልጅ በስልክ ደውላ የነገረችኝ ነገር አለና የአቶ ዘገየን ባለቤት እንደምታውቃቸው ስለሳቸው መረጃ እንዳላት ነበረ የነገረችኝ የነበረው። አብዛኛውን ነገር ያው መግቢያ ላይ ነግሬያቸዋለሁ ብዬ ነው፣ መድገም አይጠበቅብኝም። እስኪ እንዴት እኔን ልታገኝ ቻልሽ? ከዛ በኋላ ስለዚህ ጉዳይ ወደኛ ለማምጣት ለምን ፈለግሽ? ያው እናንተ ጋር ወደ እናንተ እንድትመጡ ያደረኳችሁ ሶሻል ሚዲያ በጣም እከታተላችኋለሁ። የምከታተላችሁ ደግሞ ጥሩ ስራዎችን ስለምትሰሩ እና ችግሮችን እየፈታችሁ ስለሆነ ከኔ አጠገብ እየተከራየች ያስቀመጧት ሴትዮ አሉና እነሱ ታማ ማን ያስቀመጣት? ፍቅረኛዬ ነው ያስቀመጧት። ለምን? ምን ብሎ? ወደ ውጭ መውጣት መንቀሳቀስም ስለማትችል ያለውን ነገር ችግሯን ምናምን እኔ ነኝ ልረዳት የምችለው። ምክንያቱም ወደ ውጭ ወጥታ ሰዎችን ማግኘት ስለማትችል። ምናልባት ግን እስኪ አንዴ ይቅርታ እህቴ፣ አንድ ጥያቄ ልጠይቅሽ። የአቶ ዘገየን ታሪክ እኛ እየሰራን ያለነው ቪዲዮ ላይ እንዳየሽ ነበረ መልእክት የላክሽልኝ እና ስትልኪልኝ እኔ መጀመሪያም ነግሬሻለሁ እነዚህ ሰዎች እኛን ለማጥመድ ብዙ ነገር እየሰሩ ነው እና ወጥመድ ነው ብዬ አስቤ ስንመጣም የነበረው ጥንቃቄም ስለሚያስፈልገን ከዚህ በፊት የደረሰብን ነገር ድጋሚ እንዲደርስ ስለማንፈልግ ይሄ ሰውዬም ደግሞ አርፎ እንደማይቀመጥ እርግጠኛ ስለሆነ ነው በዛ ልክ የተንቀሳቀስ ነው። እስኪ ከአንቺ አንደበት መስማት የምፈልገው ነገር ግን ታሪኩን በደንብ አይተሽዋል፣ ስለ ታሪኩ ተረድተሻል ብዬ አስባለሁ። አቶ ዘገየን እኛ ሄደን የጠየቅንበት በአቶ ምንተስኖት ጉዳይ ነው እና እሳቸው ጠንቋይ ቤት በመሄዳቸው ሀብት ንብረት ፈልገው ያለፉበትን ወይም ደግሞ የማያስፈልግ ነገር ለማግኘት ጥረት ባደረጉበት ሰዓት ላይ ህይወታቸው እንዴት ምስቅልቅል እንዳለና ባለቤታቸውንም እስከ መነጠቅ ደረጃ ባለቤታቸውም ጠንቋይ አግብታ እስከምኖር ድረስ ነው እኛ የተነገረን እና ይቺ ሴትዮ ከዚህ ታሪክ ጋር ምን እንደሚያገናኛት ግራ ስለገባኝ ነው ከአንቺ ጋር ለማጣራት የመጣሁት። ግን የአቶ ዘገየን ባለቤት እንደምታውቂያት እየነገርሽኝ ነበር። በትክክል እኛ የምንለው ታሪክ ላይ ያለችዋ ባለቤቱ ከሆነች እኛ የምናስበው ጠንቋዩ ጋር እንዳለች ነው። አንቺ እንዴት ነው ማለት በምን እርግጠኛ ሆነች ነው እዚህ ነው ያለችው እያልሽኝ ያለሽው? ምክንያቱም በሚያደርገው ነገር እና በጣም ከባድ ውስጥ ሁኔታ ባለ ነገር ነው። ምክንያቱም ምንድነው ጠንቋይ ውስጥና ገንዘብ አገኛለሁ ምናምን በማለት ነው ይችን ሴትዮ እንደዚህ ልትሆን የቻለችው ማለት ነው። እና በዛ ምክንያት ነው አሁንም እሷ እናንተም ጥንቃቄ እንድታደርጉ ብዬ ያሰብኩትና ጥንቃቄ አድርጋችሁ እንድትመጡ ያልኩት ምንድነው የሚያደርገው ነገር ጥሩ አይደለም። ሰው ላይ የደረሰ እሷ አሁን ወታ ሰው እንዳታናግር ነው የሆነችው እና በዛ ምክንያት ነው። በእርግጠኝነት ግን ያቶ ዘገየ ባለቤት ነች? አዎ የሱ ነች። አንቺ በምን አወቅሽ? ከእሷ ጋር ብዙ ነገሮች ታወራላችሁ? እሷ ጋር ብዙ ነገሮች አወራለሁ። እሷም ደግሞ እንደዛም ብላ ማውርታኛለች። ምን ብላ ነገረች? ባለቤቱ እንደነበረ ምናምን ነገር። የማ ባለቤት? የእሷ ባለቤት የእሷ ባለቤት አዎ እንደነበረ እኮ። ምናልባት እኮ የታሪክ መመሳሰልም ሊሆን ይችላል። ግን አንቺ በእርግጠኝነት በልበ ሙሉ ነበር ስትደውይልኝም ስታወሪኝም የነበረው። ትንሽ ግራ ስላጋባኝ ነው። እኔ እንደውም እንደነገርኩሽ ወጥመድ ታስቦልን የተጠራ ነው የመሰለኝ። ለዛ ብለን ነው በጣም ጥንቃቄ አድርገን ተዘጋጅተን የሚመጣ ነው። እውነት ነው፣ ልክ ነው። ማለት በሚያደርጉት ነገር በጣም ከባድ ስለሆነ ነው ለእናንተም ጥንቃቄ እንድታደርጉና እንደዛም ስነግራችሁ ጥንቃቄ አድርጋችሁ እንድትመጡ ያወራኋችሁ ማለት ነው። አልገባኝም ግን እህቴ፣ እስኪ አንድ ነገር ግልጽ እንድታደርግልኝ እፈልጋለሁ። እኚህ ሴትዮ ምን ያህል ጊዜ ሆናቸው እዚህ ግቢ ከገቡ? 3 ዓመት ሆናቸዋል። 3 ዓመት ሙሉ ማን ነው የሚንከባከባቸው? 3 ዓመት ሙሉ እኔና ፍቅረኛዬን የምንንከባከባት። ማለት የቤት ኪራይስ ምናምን ሁሉ ነገር ማን ነው ከቨር እያደረገ ያለው? የቤት ኪራይ ያው ፍቅረኛዬ ቤት ስላለው ከዛ ጋር ነው እንጂ የቤት ኪራይ ይሄ የፍቅረኛሽ ቤት ነው እንጂ የቤት ኪራይ እየከፈለች ምናምን አይደለም። አንቺ ፍቅረኛሽ ቤት ካለውና እንደዚህ አይነት ኑሮ እየኖራችሁ ከሆነ ቤት የራሳችሁ ቤት ካላችሁ እንዴት እስካሁን ትዳር ውስጥ ሳገቡ ቆያችሁ? ያው ማለት ትዳር ውስጥ መግባት እያሰብን ነው። የአንዳንድ ነገሮችን ደግሞ በመካከል መስተካከል ያለባቸውን ነገር እናስተካከል በማለት ነው እንጂ ያው ትንሽ ቀን ለቤተሰብ ምናምን አውቀዋል። ያው ሰርግ ምናምን ነው የቀረን እንጂ ቤተሰብ ያውቃሉ። ባለቤትሽና እኚህ ሴትዮስ የሚያገናኛቸው ማለት ፍቅረኛሽና ይህችን ሴትዮ የሚያገናኛትን ነገር አልነገርሽኝም። ግን ባለቤትሽ እንዳመጣት ወይም ፍቅረኛሽ እንዳመጣት ነው እየነገርሽኝ የነበረው። ምንድነው ግንኙነታቸው በሁለቱ መካከል ያለው?
ከሱ ጋር ምናልባት በጓደኞቹ ነው እና ይችን ሴትዮ ከባዶ ቤት ተዘግታ ጓደኛው ነግሮት ከባዶ ቤት ተዘግታ ነው ያለችው። ማንም የሚንከባከባት የለም። ስለዚህ እኔ ላምጣትና አንቺም ብዙም ያን ያህል ወደ ውጭ እየወጣሽ ስራ ስለማሰሪ እኔ ነኝ የምሰራው፣ ተንከባከቢያት ለነፍሳችን ትሆነናለች በማለት ነው እንጂ በሌላ ጓደኛው ነው ያገናኘው። አዎ ጓደኛው ነው ያገናኘው። እርግጠኛ ነሽ? ጓደኛዬ ነው ብሏል እንግዲህ። ስለዚህ በፍቅረኛሽ እና በሷ ምንም አይነት ግንኙነት የለም፣ የሚያገናኛቸው ነገር የለም። ነገር ግልጽ ልሆንልሽ እፈልጋለሁ። እኔ አሁን የነገርሽኝ ያለሽው ታሪክ ትክክል ቢሆን ደስ ይለኛል እኔ። ምክንያቱም አቶ ዘገየ የደረሰበትን ነገር እኛ ምስክር ሆነን ማውራት እንችላለን። ሲያወራን የነበረበትን ሁኔታ ያለበትን ነገር ማህበረሰብን ከማስተማር አንጻር ሰውየው ሲያደርጓቸው ስለነበሩት እያንዳንዱ ድርጊት የነገረን የነበረ ሰውዬ ነው። ባለቤቱ እዚህ አብራችሁ ካለች እና እሷ በትክክል የአቶ ዘገየ ባለቤት ከሆነች አግኝቼ ማውራት ፈልጋለሁ። ግን አንድ ነገር ማወቅ ያለብሽ ነገር በባለቤትሽ ወይም ደግሞ በጓደኛው መካከል ከዚህ ሴትዮ ጋር ወይም ከጠንቋዩ ጋር የሚያገናኛቸው ነገር ካለ ሌላ ነገር ውስጥ ሳንገባና ነገሮችን ማጣራት ሳንጀምር ጀርባችሁን ማየት ሳንጀምር ያለውን ነገር በግልጽ ብትነግሪኝ ደስ ይለኛል። ማለት አሁን እኔ ሴትዮዋን ያመጣት ከባዶ ቤት ተዘግታ ነው በማለት ነው። እቺ ሴትዮ ደግሞ ተንቀሳቅሳ ወደ ውጭ መውጣትም አትችልም። ረሃብም አለ ምንም አለ እዛው ላይ ነው ራሷ ላይ የምትጸዳዳው እና ለነፍሴ ትሆነኛለች ብዬ እኔም ይሄን ያህል ምንድን ነው ብዬም አልተጋፋሁትም እንጂ ሌላ ምንም ከጀርባ የታሰበ የታቀደ ነገር የለም። ምንም የታሰበ ነገርም የለም፣ የታቀደ ነገርም የለም። እኔም በዚህ ደረጃ ይታቀዳልም ይታሰባልም ብዬም አላሰብኩም። ምክንያቱም ያለችበትን ሁኔታ ሴትዮዋን ስለማውቅ እኔም በደንብ ታይኛለሽ ብዬ ስለማሰብ ነው። የምንሰራቸውን ነገሮች ታውቂያለሽ። አንድ ነገር ከጀመርን አንለቅም። ይሄ ደግሞ በጣም ሴንሲቲቭ የሆነ ነገር ነው። የብዙ ሰዎችን ሕይወት እየበጠበጠ እየረበሸ ያለ ነገር ነው። ሰውየው እኔ እንደሚባለው መንፈስን ተጠቅሞ ስራዎችን እየሰራ ሳይሆን ለወንጀሉ ከቨር እንዲሆኑ ነው ያን ነገር እያደረገ ያለው ብዬ ስላሰብኩ ነው። ብዙ ሰዎች አንቺንም ጨምሮ ከዚህ ኬዝ እንደወጣና እንዳቆም ትፈልጉ ነበረ። ግን አሁን ላይ ደግሞ አንቺ መጀመሪያ ላይ የምትጽፊልኝ ነገሮች ቼክ አደረኳቸው ተመልሼ ያየዋቸውና መጀመሪያ ላይ ኬዙን ጥዬ እንደወጣ ነበረ ስትነግሪኝ የነበረው። በኋላ ላይ ግን አንቺ ራስሽ ስለ ኬዙ እንደምታቂ የአቶ ዘገየን ባለቤት በደንብ አድርገሽ እንደምታቂያቸው አድርገሽ ነው የነገርሽኝ። ትንሽ ኮንፊውዥን ስለፈጠረብኝ ነው። አንቺንም ማመን ፈልጊያለሁ፣ አለማመንም ፈልጊያለሁ። ተከታይ ነሽ፣ ቤተሰቤ ነሽ፣ አመሰግናለሁ ለዛ። ነገር ግን መጀመሪያ ላይ ይህን ኬስ ጥዬ እንደወጣ ትፈልጊ ነበረ። ከዛ ተቀየርሽ። ስላልገባኝ ነው እሱ በደንብ አንቺን አግኝቶ ማዋራት የሚፈለግኩት። ምንድን ነው ምክንያትሽ? እንደውም በባለፈው ምንድን ነው የሆነ ነገር ሲደፋበት ሄዳይቼ ነበር እና ከጓደኛ ጋር በጣም ደንግጬ ነበር። ግን ያው ጓደኛ ራሱ እንዴት እንደሆነ አልነገርከኝም። እግዚአብሔር የፈቀደው ነገር ስላልሆነ ነው ዛሬም እኛ ጋር መተህ ይህንን ነገር እንድንሰራ የፈቀደልን እግዚአብሔር ይመስገን። እንዴት ነበር ጓደኛ? ጓደኛዬን ያው እዛ ጋር እያየሽው እኮ ነው። ምንም የደረሰብን ነገር የለም። ቤተሰቦቼን ብዙ ጊዜ ስጠይቁኝ ነበረ። ለእናንተም ለእሷም ግልጽ ለማድረግ ያክል ዘኪ ያው ወደ ስራው ተመልሷል። ምንም የደረሰበት ነገር የለም። ይሄን ያህል የከፋ ጉዳት አላስተናገደም። ምናልባት እነሱ ሰዎች እንደሚሉት ከሆነ እኛ በነገሮች ተደናግጠን እነሱ አታለውን ምናምን ነገር የሆነ ነገር እንዲደርስብን ነበር ሀሳባቸው። በትክክል ተሰጥቶ የነበረው ለእኔ ስለሆነ እሱ ላይ መስራት አልቻለም። አላቅም። እኔ አሁንም ይህን ነገር አላምንም። ለእኔ ለእንትና ተብሎ መስራት የሚችሉ ሰዎች ናቸው ብዬ አላምንምም አላቅምም። ግን ታስቦ የነበረው ለአንተ ስለሆነ ይህ ነገር ከሽፏል ነው እየተባለ የነበረው። ዘኪ እንግዲህ ወደ ስራው ተመልሷል። አመሰግናለሁ ስለጠየቅሽኝ። ይህ ነገር ለቤተሰብ ማስረዳት ስለነበረብኝ ነው። አሁን ግን በቃ ብዙ ነገር ከአንቺ ጋር ቁጭ ብሎ ማውራት እፈልጋለሁ። ግን ከዛ በፊት ግን ሴትዮዋን ማየት እፈልጋለሁ። እሺ፣ ሴትዮዋን ያውያትኝ ያለውን ሁኔታ ደግሞ ከኔ የበለጠ ደግሞ እሷ ታስረዳለች። ምክንያቱም ያለችበት ቦታ እና ሁኔታ እሷ በደንብ ስለምታብራራለህ የበለጠ ደግሞ ከእሷ ትረዳለህ ማለት ጥርጣሬ ውስጥ ስላለህ አንተ ማለት ነው። መልካም። እስኪ ለማንኛውም ከዚህ እንነሳና ገብተን ሴትዮዋን እናያት። እዚች ጋ ነው ያለችው። እስኪ እኔ ልግባና መጀመሪያ ቼክ አድርጌ እናንተ ትገባላችሁ። ምግቡ ትንሽ ሽታ ነገር ስላለ ሽታ ነገር ስላለ እስኪ ትንሽ ማክስ አድርጉና እንዳይረብሻችሁ። እኔ ችግር የለውም። እሺ ማክስ ምናምን አይ ተጠቀሙ፣ ችግር የለውም። እናት እሺ፣ ሰላም ዋልሽ? እኔ እናት እንዴት ነሽ? ምንድን ነው ቤቱ ጨለማ ሆነ በጣም።
እንዴት ነሽ? ሰላም ነው? ማን ናቸው? ቴድሮስ እባላለሁ፣ ጋዜጠኛ ነኝ። ስለ አንቺ አንዳንድ ነገር ነግሮኝ ነበር አንቺን ለመጠየቅ የመጣሁት። ከየት ነው የመጣኸው? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ስለ አንቺ ታሪክ እየነገረችኝ ነበርና ትንሽ እኔ ከጀመርኩት ኬዝ ጋር ወይም ታሪክ ጋር ስለሚገናኝ ያለሽበትንም ሁኔታ አይተን ሕክምና የሚያስፈልግሽ ከሆነ ሕክምና፣ እርዳታ የሚያስፈልግሽ ከሆነ እርዳታ ለማድረግ ነው የመጣ ነው። እሺ ልጆች፣ እሺ አመሰግናለሁ። እሺ ልጄ አመሰግናለሁ። ፈቃደኛ ነሽ? ኢንተርቪው ማድረግ እችላለሁ ከአንቺ ጋር? ችግር የለውም፣ ችግር የለውም ልጄ፣ ችግር የለውም። ብታደርግ ችግር የለውም። የሚበላ ምግብ ምናምን በልተሻል? ልጆች አሉኝ፣ የተባረኩ እግዚአብሔር የሰጠኝ ልጆች። እነሱ እያበሉኝ ነው፣ እየሰጡኝ ነው። እግዚአብሔር የሰጠኝ ልጆች አሉኝ፣ እየበላው ነው። ለማንኛውም እስኪ ካሜራውን ሴታፕ እሰራለሁ። እንግዲህ ውድ ቤተሰቦቼ ያው ካሜራችንን እስከምንስተካከል እናታችንም ትንሽ ማስተካከል የነበረብን ነገሮች አሉ። ከዛ በፊትም ደግሞ መጀመሪያ ላይ ቼክ መደረግ የነበረባቸው ነገሮች አሉ። የሕክምና ባለሙያዎችም እሳቸው ያሉበትን ሁኔታ ማየት ነበረባቸው። ለዛ ነገሮችን እስክናስተካክል ድረስ ሁሉ አድርገን ማለት ቤቱ ትንሽዬ የታመቀ ነገር አለውና ትንሽ የሚረብሽ ሽታ አለው። ግን ቢሆንም ከእናታችን እውነታውን መስማት ስላለብን ይቅርታ ግን እንደዚህ ነገር ስላልኩኝ ትንሽ የሚከብድ ነገር ያው ትንሽ ከበድ ይላልኝ። ልክ ነህ። ብዙ ጊዜ ያው ተዘግቶ ምናምን ስለሚውል እኔም ደግሞ ወጣ ካሉ ተዘግቶ ስለሚውል ለዛ ነው ሽታ ነገር ያለው። እናታችን እስኪ ወደ እርስዎ ልምጣና እኔ ስለ እርስዎ አንዳንድ ነገር ከእሷም አንደበት እየሰማሁ ነበረ። እስኪ አሁን ያሉበት የጤና ሁኔታ ምን ይመስላል? ልጄ አሁን በሽታዬ ሐኪም ቤትም ሲወስዱኝ በሽታዬ ብዙ ነው። አንዱን ሳልጨርስ አንዱን ይሄ ያለብሽ ይሄ ያለብሽ ነው የሚሉኝ። የአምባቴሽንም በቃ እያመመኝ ነው፣ ጭራሽ እየባሰብኝ ነው ያለውና አንዱን ስቋቋመው አንዱን ደግሞ በቃ ተቸገርኩ ልጄ። እና በሽታዬ ትንሽ ከበድ ይላል ልጄ። ማሚዬ እስኪ ከአቶ ዘገየ ጋር በትዳር ይኖሩ እንደነበረ ከእሷ አንደበት ሰምቻለሁ። እኔ ደግሞ አቶ ዘገየን አግኝቼ አውርቼው ነበርና ከዚህ በፊት በጓደኛው የተነሳ ብዙ ነገር አውርቼ ነበር ከሱ ጋር እና እስኪ በትክክል እንደሚባለው እርስዎ አቶ ዘገየ ወልደየስ ባለቤት ኖት? ዘገየ ባለቤት የነበሩ ልጆች 2 ልጆችም ነበሩኝ እና ከጊዜ በኋላ ብዙ ችግሮች እና ብዙ ፈተናዎች ተፈራርቀውብኛል። እውነት ነው ታሪኩ ይህንን ይመስላል። ልጆች ነበሩኝ። ዛሬ ላይ ደግሞ የው ታማሚ ሁኜ ተቸግሬ እዚህ ባዶ ቤት ተኝቼ ለነፍሳቸው ያሉ ልጆች ናቸው እየረዱኝ ያሉት እና እውነት ነው ታሪኩ። አቶ ዘገየ የኔ ባለቤት ነበሩ። ማሚዬ ትንሽ ግራ የሚያጋባ ታሪክ ተነግሮኝ ነበረ። እንዴት ብዬ ወደ ታሪኩ መግባት እንዳለብኝ እኮ ግራ ስላጋባኝም ነው የማይሆን ጥያቄ እየጠየቅኩት ያለሁት። እስኪ እንዴት ነበረ ከአቶ ዘገየ ጋር እንዴት የተዋወቁት? ከዛ እንዴት ወደ ትዳር ሊገቡ ቻለ? ከዛ ትዳሮትስ እንዴት ሊፈርስ ቻለ? አቶ ዘገየ የልጅነት ባሌ የ2 ልጆች አባት እዛ ጋይሲጋ ወሰደኝ። የልጆቼንም ህይወት ቀጠፈ። ከትዳሬም አለያየኝ። የራሱ አደረገኝ። ለብዙ ዓመት ገዛኝ። ህይወቴን ምስቅልቅሉን አወጣው። ለበሽታም አደረገኝ። ያ ከይሲ በብዙ መንገድ የሰው ህይወት አበላሸብኝ። እኔም ብቻ አይደለም የብዙ ህይወት ቀጠፈ፣ የብዙ ህይወት አበላሸ። ከይሲ ብዙ ታምር ብዙ ችግር አለው። ተወርቶ የሚያልቅ አይደለም ልጄ። እኔ ዛሬ ይኸው የአልጋ ቁራኛ ሆኛለሁ። ብዙ ታሪኩን የሚያውቁ ግለሰቦች አሉና እኔ ዛሬ ሰወራልክ እየደከመኝ ውስጤን እያመመኝ ነው ልጄ። ብዙ ታሪክ አለው። ማሚ ያደከምኩት እንደሆነ ይገባኛል፣ ግን የግዴታ ማወቅ ስላለብኝ ነው። እስኪ እንዴት ነበረ? ምን ነበር የተፈጠረው? እንዴት ነው ባለቤቱ ትንትተው ጠንቋዩ ሰውዬ እንደተመቾትና ከዚህ በኋላ እሱን አይኑን ማየት እንደማይፈልጉ ነግረውት
ከባለቤቱ ጋር ተለያይተው እንግዲህ የሰውየው ሚስት ሆነው እየኖሩ ነበር አይደል? አዎ ልጄ፣ አዎ ባለቤቴ ለሀብት ብሎ ለንብረት ብሎ እዛ ከይሲ ጋር ወሰደኝ። እዛ ከይሲ ጋር ስኖር ያሉ ነገሮች ሁሉ በቃ ያው ተመቸኝና ቡናም እያፈላው የሚመጡ ብዙ ባለጸጋዎች ብዙ ድሃዎች ይመጡ ነበረ። እነዛን ሰዎች በውሸት በሐሰት ኢንፎርሜሽን መረጃዎች በመሰብሰብ የአንዱን ገንዘብ ለአንዱ እያቀያየረ የብዙ ህይወት እየቀጸፈ ይኖር ነበረ እና በመንፈስ ምናምን አይደለም እየሰራ ያለው የሰውዬ ማጭበርበር ነው የያዘው። ማጭበርበር ነው እንጂ እውነተኛማ አይደለም። እስኪ እንዴት ነበር መረጃዎችን የሚሰበስበው የሚቀበለው እና ከዛ በኋላ ለእነሱ አሁን እያሉኝ ያሉትን ነገር በደንብ ያብራሩልኝ ደስ ይለኛል። ከአንዱ ታሪክ ይነሳል፣ የአንዱን ባለሀብት ኢንፎርሜሽን ይጠይቃል፣ በዛ ያስጠራዋል። እዚህ ቦታ ተፈልገሃል፣ እዚህ አይነት መንፈስ ያለበት አካል ሳይሆን የሚያቅ ሰው አለ፣ ሀብት ከዚህ በላይ የሚሰጥ ሀብት አለ እያለ አንዳንድ ሰዎችን ጥሪ እንዲያደርጉ ያደርጋል። ባለሀብቱን ኢንፎርሜሽን እየሰበሰበ ያ ባለሀብት ደግሞ ሰው በቃኝ አይልም፣ ጠገብኩ አይልምና ሌላ ሀብት ለማገኘት እዛ ሰውዬ ጋር ይመላለስ ነበር። ሲመላለሱ የእነሱን ኢንፎርሜሽን እየወሰደ በሐሰት እውነት እያስመሰለ ብዙ ገንዘብ ብዙ የገቢ ምንጭ ያገኝ ነበር። በዛ ሰዓት እኔም ሁኔታው ተመቸኝ እና ከአቶ ዘገየ ጋር ብዙም የተሻለ ህይወት አልነበረም የምኖረው። የእሱ ህይወት የተሻለ ስለነበረ ይሄን ሰውዬ ወደድኩና እዛው ተቀመጥኩ ለብዙ ዓመት እያገለገልኩ። ግን እኮ ማሚዬ 2 ልጅ ወልደው ነበር አይደል? ልጆቼንም ነጥቆኛል። በተለያየ ምክንያት ልጆቼም ተነጥቄያለሁ፣ ትዳሬንም አጥቻለሁ። ብዙ ጎደሎች ብዙ ህይወቶቼ ተበላሽተዋል። ነገር ግን እዛ የሚያገለግል ምስኪን የሆነ ልጅ እዛ ሳገለግል የተሻለ ምግብ የተሻለ ህይወት እንዲኖር ያ ልጅ ያሳዝነኝ ነበር። ልጆቼን በማጣቴ ልጄ ይመስለኝ ነበር። ያንን ልጅ እንከባከበው ነበር። እዛ ቤት የሚያገለግል ልጅ ነው። ዮናስም ማለት ነው አይደል? አዎ ዮናስን እንከባከበው ነበር። ልጄ ይመስለኝ ነበር እና እውነት ነውና ዮናስ እዛ ይሰራል ነው ማሚዬ እያሉኝ እዛ ይሰራ ነበረ። ተላላኪ ነበረ፣ ይላላክ ነበር። ለዛ መናጢ ሰውዬ ያገለግል ነበር እና በሰዓቱ ብዙ ኢንፎርሜሽኖችን ልጁ ያቅ ነበር። የብዙ ህይወቶች ሲቀጠፍ ያቅ ነበር። የብዙ ህይወት መገበሪያ ቤት ነበረ እና ልጁ ብዙ ሚስጥሮችን ጠልቆ ያቅ ነበረ። እንግዲህ ውድ ቤተሰቦቼ ያው እያየን ያለነው ከማዘር አንደበት እየሰማን ያለነው ነገሮች በጣም የሚገርሙ ነገሮች ናቸው። አቶ ዘገየን እንግዲህ ካሉበት ቦታ የኔ የቲም አባላት ይዘው እንዲመጡ አድርጊያቸዋለሁ። ባልና ሚስትን ማገናኘት እፈልጋለሁ። አቶ ዘገየ እንግዲህ ባለቤትን አግኝተናታል። ስናገኛት ያገኘንበት ሁኔታ ግን ትንሽ ደስ የማይል ነው። አሁን እንዳልከን እሳቸው ጋር እስካሁን ድረስ አልነበረችም። ለተወሰኑ ዓመታት እንግዲህ ታማ ተኝታ ነበረ። እሱም ደግሞ የሚፈልገውን ነገር ከተጠቀመ በኋላ አውጥቶ ጥሏታልና አሁን ላይ ያለችበትን ሁኔታ እንድታይ አንተ ጋር ደግሞ ብቸኛ ስለሆንክና ምናልባት ፈቃደኛ ከሆንክ ይቀር ለጊዜ ተባብላችሁ አንተ ጋር ብትኖር እዚህም እየተደገፈች ነው፣ እየጠበቋት ነው። ግን እዚህ ጋር ብዙ ማጥራት የምፈልጋቸው ነገሮች አሉ፣ ያልተመለሱልኝ ጥያቄዎች አሉ። እዚህ ምናልባት አንተም ያው ብዙ ነገር አብራችሁ አሳልፋችሁ ትዳር ነች፣ የልጆች እናት ነች። ከእሷ ጋር ብትገናኙና ብታወሩ የሆኑ ነገሮችን ማስተካከል የምችሉበት ነገር ካለ እንድንመካከርም ስለፈለግኩ ነው እዚህ ድረስ ያስመጣሁ። አሁንማ እንደው ያው ቆርቤ ያለው ካሁን በኋላ ምንም ነገር የለም፣ ይቅር ለእግዚአብሔር ብያለሁ። እንግዲህ ብታገናኘኝ ደስ ይለኛል። እዚህ ድረስ ይዘው እንዲመጡ ያደረኩትም ለዛ ነው። እግዚአብሔር ያክብርልኝ በእውነት በቃ ይቅር ለእግዚአብሔር መባባልም ቆንጆ ነው። በሕይወት እያለሁ እኔ ምንም ሳልሆን ብታሳየኝ ደስ ይለኛል። ምንም ችግር የለውም፣ ወስጄ ያገናኝሃለሁ። ትንሽ ያለበት ቦታ ላይ የሚከብድ ነገር ስላለ ማክስ አንድ ሁለት ማክስ ይልበስና እንግባ።
ያዘው ካሜራውን እስከዛ ፀሐይ ምን ተፈጠረው? ምን ሽብኝ? አይዞሽ በቃ አታልቅሽ። አይዞሽ ጋሽ እርሱም ይረጋጉ። እስኪ አረፍ ይበሉ፣ ይረጋጉና አረፍ ይበሉ። እናቴ እንግዲህ ውድ ቤተሰቦቼ ያው እንግዲህ በምትመለከቱት አይነት ባልና ሚስት ከረጅም ዓመታት በኋላ እንዲገናኙ ተገናኝተውም ደግሞ ሀሳባቸውን እንዲቀያየሩ እድሉን መስጠት ስለነበረብን አቶ ዘገየም ደግሞ ባየናቸው ሰዓት ላይ የነበሩበትን የህሊና ጸጸት ማስተካከልም ከቻሉ እንዲሁም ደግሞ ከማሚ ጋር እርቅ ማውረድ የሚቻል ከሆነ በሚል ሁለቱን ለማገናኘት ጥረት አድርገን ነበረ። በጣም ልብ የሚነካ ልብ የሚሰብር ነገር ነበረ ስንመለከት የነበረው። አሁን ላይ ደግሞ ያው ከተረጋጉልኝ በኋላ ከነሱ የተወሰነ ማወቅ የምፈልጋቸው ነገሮች አሉ። በተለይ ደግሞ ከማሚያ አንደበት መስማት የምፈልገው ነገር አለ። በተለይ ስለ ዮናስ እዛ ቤት እንግዲህ ቅድም እየነገሩኝ ነበር፣ ጨረፍታውን ጀምረውልኝ ነበር እና ዮናስ ምንድን ነው እዛ ቤት እያደረገ ያለው? ልጅ ዮናስ እዛ ቤት ብዙ አገልግሎት ይሰጣል። እንግዳ ይቀበላል። አንዳንድ ለዛ ለቤት የሚያስፈልጉ ግብአቶችን ይገዛል። እዛ ቤት ታላቅ ሰው ነው። እዛ ቤት ተዋናኝ ነው። እዛ ቤት ብዙ ስራዎች ይሰራል። እሱ ልጁ የተባረከ ልጅ ነው። የተባረከ ነው። ብዙ ስራ ይሰራል ልጄ። ከአምልኮ ስርዓቱ ጋር በተገናኘም ብዙ ነገር ያገዛል። ብዙ ነገሮችን ያግዛል ልጁ። ብዙ ምስጢሮችን ደብቆ ይዛል ልጁ። ያው እንግዲህ ልጄ ብዬ ልንገርህ፣ እዛ ቤት ውስጥ ብዙ ወንጀሎች፣ ብዙ ድርጊቶች ይሰራሉ። እሱን ደብቆ ስለያዘ ሰውየው በአንዳንድ ጥቅማ ጥቅም ዮናስን ይዞታል። እና ልጁ ገና ልጅ ነው፣ ብዙ የሚጠብቀው ነው። ግን ያው እንጀራ ብሎ አምኖበት እዛ ቤት ትልቅ ስራ ይሰራልና ልጁ ለህዝብም ለወጣውም ለመጣውም ታዛዥ ነው። ታላቅ ሰው ነው ልጁ። ለዛ ቤት ትልቅ መስዋዕት ከፋይ ነው ልጁ። ብዙ ሚስጥርም ደባቂ ነው ልጁ። እና ይህን ይመስላል። የደህና ቤተሰብ ልጅ ነበር። ቤተሰቦቹ አልቀውበት ቤትም ነበረው፣ የራሱ ቤት። ማሚዬ እኔ ይህን ሰውዬ ለአንዴና ለመጨረሻ ጊዜ ማስቆም እፈልጋለሁ። የማንም ሰው ህይወት እየተበጠበጠ ወንጀለኛ እንደ ልቡ እየፈነጨ እንዲኖር አልፈቅድም። መቼም ቢሆን አልፈቅድም ይሄን ነገር እና ከጋሽ ጋር ብዙ ነገር ስንነጋገር ነበረ። እናንተ የምትሰጡኝን መረጃ እየሰበሰብኩ ያለሁት በቪዲዮም ሪከርድ እያደረግኩ ያለሁት ቪዲዮ መልቀቅ ወይም ለሰዎች ማሳየት ፈልጌ ሳይሆን አንደኛ ከእናንተ ተሞክሮ መማር ያለባቸውን ነገር እንዲማሩ እንደዚህ አይነት ቦታዎች ላይ ምን አይነት የማጭበርበር ስራ እንደሚሰራ ለማሳየት ነው። ከዛም በተጨማሪ ደግሞ እናንተ የምትሰጡኝን መረጃ ግብአት አድርጌ እኚህን ሰውዬ ለህግ አካል አሳልፌ መስጠት ስለምፈልግ ነው ከእናንተ መረጃዎችን እየተቀበልኩ ያለሁትና ጋሽ እስኪ ወደ እርሶ ደግሞ ልምጣና ትንሽ የሀዘን ድባብ ላይ ኖትና ይቅርታ ማለት እኔ ትክክለኛ ነገር ያደረግኩ ስለመሰለኝ ነው ከባለቤቶት ጋር ከረጅም ዓመት እንዲገናኙ ያደረግኩት። ግን እርስዎን ሳይወት ደግሞ ይበልጥ ሀዘንና ድባቴ ውስጥ ገቡብኝ። ጥፋቱ የኔ ነበረ ልጄ፣ ጥፋቱ የኔ ነበረ። እኔ ባልወስዳት ኖሮ እሷም የተጸጸተችው አይኔ እያየ ያን ነገር ግንኙነት ሲያደርጋት ስላየች ነው፣ አፍራ ነው እንጂ እኔን ጠልታ አልነበረም። ትመለስ ነበር በወቅቱ። ያ ነው እንጂ እኔን ጥላቻ። እሷ ግን እየነገረችኝ የነበረው እዛ ያለው ነገር እንዳጓጓት፣ ብዙ ነገሮች እዛ ሁሉ ነገር የተትረፈረፈ ነው። በኢኮኖሚም ደግሞ እናንተ የነበራችሁበት ህይወት አሪፍ ስላልነበረ ሰውየው ጋር የተሻለ ኑሮ ይኖረኛል ብዬ ስላሰብኩ ነው የሄድኩት እያለችኝ ነበርና አስፈራርቷት ነው በእርግጠኝነት አስፈራርቷት ነው እንጂ እኔን ጥላቻ አይደለም። የገቡትን ሁሉ ነው እኔ በማውቀው ልክ እንደነገርኩ ነው። የገቡትን ሁሉ ይገናኛል። ተገናኝቶ ደግሞ ይቀርጽና
ይህን ነገር ከኔ ከተለያችሁ ለባለቤቶቻችሁ አሳይቼ አባራ እንትን እላለሁ አጣላችኋለሁ ስለሚል ያን ፍራቻ ነው እንጂ ልጆቿን ጥላ ባለቤቷን ጥላ ቤቷን ጥላ እንደዚህ አይነት ቤት ውስጥ መሆን አለባት? በጣም አስቸጋሪ ነው። እና ልጄ በርታበት እባክህ። እሱን መቀመቅ ከከተትክልኝ እኔ እማረግልን አታውቅም። እንደው ከእግዚአብሔርም ብዙ ብዙ ነገር ታገኛለህ። ብዙ ሰው ነው እያበላሸ ያለው በጣም ብዙ። እኔ ስራዬ ነው፣ ስራዬን እንኳን ቀጥዬ እሰራበታለሁ። ከዚህ ኬዝ አክቹዋሊ መውጣት ፈልጌ ነበረ። እርስዎን ካገኘሁት በኋላ እርስዎን ሳወራዎት በዚህ ልክ ለካ ብዙ ንጹሃን እየተጎዱ ነው ያሉት። አንዳንድ ሰዎች በሄዱት ምክንያት ብዙ ሰው እየተጎዳ ነው የሚለው ነገር አይምሮዬ ስለመጣ ነው ያንን ነገር ማስተካከል ስላለብኝ ኬዙን እየገፋሁት እየሄድኩ ያሉት። እንደውም በጣም የሚገርም እንዳጋጣሚ ራሱ ይሄንን ኬዝ እንዳቆመው ከምትነግረኝ ልጅ ነው ማዘር ስላሉበት ሁኔታ ቪዲዮን አይታ ነግራኝ፣ ከዛ የእርሱን ታሪክ ምናምን እዛ ጋር ሲቀርብ ስላየች ስታወራ ስለሰማች ከማዘርም አንደበት ብዙ ነገር ሰምታ ነበርና መተህ እስኪ እያቸው ብላኝ እዚህ ግቢ ስመጣ እኔ ሆም ተብሎ ወጥመድ ተዘጋጅቶልን ያህል ነበር የተሰማንና በጣም ጥንቃቄ አድርገን የገባ ነው። ዛሬ ለየት ባለ ሁኔታ ይኸው ጓንትም አድርገናል፣ ማክስም አድርገናል፣ ደራርበናል ነገሮች። ምናልባት እነዚህ ሰዎች የሚያደርጉት ነገር አይታወቅም። እንደ ትላንት ወዲያው የሆነ ነገር ላርግባችሁ ቢሉ መድፋት ቢፈልጉ የሆነ ነገር መርዝ ነገር እንኳን እኛ ላይ እንዳያጠቁን ያንን ከማሰብ አንጻር በጣም በጥንቃቄ ነበር እየተንቀሳቀስን የነበረው። ማሚንም ደግሞ ያሉበትን የጤና ሁኔታ እንግዲህ የሕክምና ባለሙያዎቻችን እያዩቸው እየደገፏቸው ነበረ። ትንሽ የሚከብድ ነገር አለ። ያው ነገሮች ያው ከሚታሰበው በላይ ሄደዋል። በግልጽ እርሶም ደግሞ ማወቅ ያለበት ነገር አለ። አሁን ላይ ሴትዮ እንግዲህ በብዙ አይነት በሽታ ነው ታሞ እዚህ ጋር ተኝተው ያሉት። እርሶም እሳቸው አጠገብ ሲደርሱ ሲቀርቡም በጣም ጥንቃቄ ማድረግ አለበት። በላብ በምን በንክኪ ሊተላለፍ የሚችል በሽታ አለ። ከዛ ውጭም ደግሞ ብቻ መደጋገፍ መረዳዳት ባለብን ልክ እንረዳዳለን። ከሊልቅ ደግሞ የሕክምና ባለሙያዎቹ እርሱ ምን ማድረግ እንዳለቦት እኚህን ሴትዮ እንዴት አድርገው መደገፍ እንዳለቦት ከነሱ አንደበት ብዙ ነገር ይሰማሉ። ማሚዬ ምንም እንዳያስቡ ባለቤቱ ካሁን በኋላ አጠገቦት ነው ያለው። እንግዲህ የቀረውትን እድሜም ጸበልም መሄድ ካለቦት ተጸብለው እንደሳቸውም ንስሐ ገብተው ቆርበውም እስከ ዕለተ ህልፈቱ ድረስ እንደዛ ቤተክርስቲያን እየተመላለሱ ንስሐ እየገቡ ወደ ራሶት እየተመለሱ ጸጸት አይደለም የሚያስፈልገው፣ ራስን እየወቀሱ መኖር አይደለም። ከዛ ሁሉ በቃ ያ ሁሉ ነገር ሆነ፣ መሆን ስለነበረበት ሆነ። ባይሆን ጥሩ ነበረ። መመለሱ የመቀየር የምንችለው ነገር የለም። እዚህ ማሚዬ እርሱ ራሶትን በደንብ ያበርቱ። እሺ ልጆች፣ ከዛ ደግሞ በጣም ጥንቃቄ ይደረግ። ይሄ ነገር ከሰዎች ወደ ሰዎች ሊሄድ የሚችል ነገር ስለሆነ በጣም በተቻለ መጠን ጥንቃቄ ይደረግ። እኔ ቃል ምገባላችሁ ነገር እኚህን ሰውዬ ሳይውል ሳያድር ለህግ አካል አሳልፌ መስጠት እፈልጋለሁ፣ አደርገዋለሁ። ከዛ በፊት ግን መነሳት ያለብኝ ከዮናስ ነው። ዮናስን ማግኘት አለብኝ። ምክንያቱም እርሶ እንደነገሩኝ ዮናስ ለዚህ ሰውዬ የቀኝ እጅ ከሆነ ሁሉን ነገር የሚያውቀው ዮናስ ነው። እዚህ ዮናስን ይዤ ከዮናስ መረጃ መጠየቅና መቀበል ከቻልኩኝ ወደ ሁሉም ነገር ያንደረድረኛል ብዬ ተስፋ አድርጋለሁ። እናቴ ስለሰጡኝ ነገር ስላደረጉልኝ ነገር ከልብ አመሰግናለሁ። አለው ስልኬን ማስቀምጥላችኋለሁ። በማንኛውም ሰዓት ላይ እየደወላችሁ ያላችሁበትን ነገር ልትነግሩኝ ትችላላችሁ። ጥሩ ነገር ይዘሃል። ጥሩ ነገር እየሄድክበት ነው። የህዝብ መስዋዕት እየተደረገበት ነው ያ ቤት። ህዝብ እያለቀበት ነው ያ ቤት። ስለዚህ ልጄ እንዳልከው ዮናስ መልካም ልጅ ነው፣ ይነግርሃል። ይሄው ዛሬ ነፍሴን ያወጣኝ ነፍሴን ያተረፈኝ የቤተሰቦችን ቤት ሰጥቶኝ ጥገኛ አድርጎ ያስቀመጠኝ እሱ ነው። ልጁ ገራገር ልጅ ነው፣ ብዙ መረጃ ይሰጥሃል። እና በርታልኝ ልጄ፣ ያስከው ነገር ጥሩ ነው እና በርታ፣ ተባረክልኝ፣ ተባረክ። እዚህ ጋም ደግሞ ቀጣይ እንዳልከኝ ህይወቴን የምቀጥልበትን ጸበል ሄድኩ፣ ሕክምና የትናንትናው የልጆቼ አባት ዛሬ አምጥተክ ሰላምን ስለፈጠርክልኝ አመሰግናለሁ። በሞትም ሬሳዬ የትም አይቀርም። ምንም ቢሆን የልጆቼ አባት ነው፣ ጥሎ አይጥለኝም። እስከ መጨረሻው ድረስ ይቀብረኛል ብዬ አስባለሁ እና ልጄ አመሰግናለሁ። ተባረክልኝ። ምንም ችግር የለውም። እኔም እኮ ልጆት ነኝ። ተባረክልኝ ልጄ። አመሰግናለሁ ማሚ። ምንም ችግር የለውም። እንዳልኩት በቃ ማድረግ ያለብንን ነገሮች እየተመካከርን እናደርጋለን። ውድ ቤተሰቦች እንግዲህ ዛሬ እዚህ ጋር አስደሳች ነገር ሰርቻለሁ ብዬ አስባለሁ። አሁን ግን ዮናስንም ባለቤቱንም ማውራት እፈልጋለሁ። አሁኑን
ምክንያቱም የሚያውቁት ሚስጥር ካለ ሚስጥሩን ከሰጡኝ ወደ ሰውየው ተንደርድሮ ሰውየውን ለመያዝ ቅርብ መንገድ ነውና ከዚህ በላይ እዚህ ቤት ቁጭ ብሎ መቀጠል አልፈልግም። እናንተ እንግዲህ ተጫዋወቱ፣ ያሉትን ነገሮች አውሩ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦቼ በመጨረሻም እንግዲህ ዮናስን ማግኘት ችለናል። ዮናስ ካለበት ቦታ ላይ በአስቸኳይ ወደዚህ እንዲመጣ በወይዘሮ ፀሐይም አማካኝነት እንዲሁም ደግሞ በፍቅረኛው አማካኝነት በአስገዳጅ ሁኔታ እዚህ ግቢ ውስጥ እንዲመጣልኝ አድርጌ እዚህ ግቢ እንዲገኝ አድርጌዋለሁ። ከእሱ አንደበት ብዙ ነገር እንሰማለን ብዬ አስባለሁ። ቅድም የጀመርከውን ይሄ መደንፋቱን ምናምን ተወውና እኔ ያላግባብ ግብግብ ውስጥ ድጋሚ መግባት አልፈልግም ከአንተ ጋር። የምታያቸውም ሰዎች ደግሞ በጣም ደክሟቸዋል። ብዙ ስራ ሲሰሩ ነበር የነበረው። እኛ ከአንተ አንደበት ማወቅ የምንፈልጋቸው ብዙ ነገሮች አሉ። ከመጀመሪያው ጀምረህ ማለት ነው እዛ ሰውዬ ጋር አንተም የስራ ድርሻ ምን እንደሆነ ምን እያደረክ እንደነበረ ንገረኝ። ባይዙ እናንተ አሁን ምንም በማናውቀው ነገር እያስጨነቃችሁን ነው ማለት። ምክንያቱም ምን ተገኝቶ ነው? ምን መረጃ ይዛችሁ ነው እናንተ እኛን የምታስፈራሩ? ከወይዘሮ ፀሐይ አንደበት ስለአንተ ብዙ ነገር ሰምቻለሁ እኔ። የተቻለልኝ ነገር አንቺም ቅድም ማለት ነው ምንም ድንጋጤ አላየሁብሽ። ወይዘሮ ፀሐይ አቶ ዮናስ ከጠንቋዩ ሰውዬ ጋር እንደሚሰራ ሲናገሩ አንቺ ላይ ምንም አይነት ድንጋጤ ምናምንም አልነበረም። ምክንያቱም እኔም አዲስ ነው የሰማሁት እና በቃ እስከዛሬ ድረስ እኔ እሱ የማውቀው ተባራሪ ስራ እንደሚሰራ ነው እንጂ ሲያወራኝም የነበረው እሳቸውም ደግሞ እንደዚህ አይነት ዮናስ ይሄዳል የሚል ሀሳብ ጭራሽ አልሰማውም። እኔም አዲስ ነው የሰማሁት እና ደነገጥኩና እንዴት ይህን ነገር ሊሸውደኝ ይችላል? እሱን አግኝቼ እሱን አዋራዋለሁ በሚል ነው ዝም ያልኩት። ለዛ ነው ማለት። እሺ ይሁንልሽ፣ እመጣለሁ አንቺ ጋር ነው። ከአንተ አንደበት ግን ብዙ ነገር መስማት እፈልጋለሁ። ምንም የምሰማው ነገር የለም። እያስጨነቃችሁን እኮ ነው። አሁን ኦቨር እያስጨነቃችሁን ነው ያላችሁት። ዮናስ ማስጨነቅ አይደለም። ዮናስ አትበለኝ። እኔ ምንድን ነው ቤተሰቤን እያስጨነቃችሁ ነው። ማን ፈቅዶላችሁ ነው ሲጀመር ወደ ግቢ እናንተ ይህ ሁሉ ሰው ሰብስባችሁ ወደ ግቢ የገባችሁበት ምክንያት? ፍቅረኛ ነች የደወለችልኝ ወይዘሮ ፀሐይ ስላሉበት ሁኔታ እንዳይና ታሪኩ እንደምታውቅ የነገረችኝ እሷ ነች። እሷን ማስጨነቃችኋት ሊሆን ይችላል። ከአቅሟ በላይ ሲሆን ምን ታርግች? አስጨንቋቸው መሰለኝ። እንደዛ ነው ፊቷ ላይ አሁን የሚነበበው። እንደዛ ነው የሚያስጨንቃሽን ነው እዚህ የመጣ ነው። እዚህ አይ አስጨንቃችሁኝ አይደለም፣ ግን ያው ሶሻል ሚዲያ ጥሩ ነገር ስለምትሰሩ እና እሳቸው ደግሞ ሲያወሩ ደግሞ ተመሳሳይ ነገር ስለሆነ የእሷን ችግር እንድትፈቱላት በማለት ነው። እና በዛ ላይ ደግሞ ዮናስ እዛ ቤት እንደሚሄድ አላውቅም ነበር። ሲነግረኝም የነበረው ነገር እኔ ቤት እንዳልወጣ ሴትዮዋን ብዙ እንድንከባከባት፣ ሌላ ሰው መውጣትም አትችልም፣ ሌላ ሰው ማወቅም ስለማትችል ይህች ሴትዮ እንዴት መጣች ስል ጓደኛዬ ነግሮኝ ተዘግታ ነው የምትችለው። ስለዚህ ይህችን ሴትዮ ደግሞ ብናግዛትስ እዚህ ጋር እኔ ጥሩ ገቢ ነው የማገኘው፣ ስለዚህ ያለንን ነገር ተካፍለን ለነፍሳችን ትሆናለች ሲለኝ እሺ ብዬ እሷን ስንከባከብ የምውለው ማንኛውም ሰው ወጥችም ማገኝ ሰው አይደለውም። እና በዚህ አጋጣሚ ነው እንጂ ግን አንቺ ደግሞ የሰማሽው ከማዘር አንደበት የሰማሽው ግን ዮናስ ከዛ ቤት እንዳመጣቸው ነው። እዛ ጋር እየሄደና ግን እንዳመጣቸው እዛ እንደሚያገለግል ምናምን ነው የሰማሁት። ያን ደግሞ እሳቸውም እስከዛሬ 3 ዓመት ሙሉ እኔ ጋር ሲኖሩ ይሄን ነገር አላወሩኝም፣ ደብቀው ነው የኖሩት። ዮናስ እንዳመጣቸው ማለት ነው። አዎ አልነገሩኝም። ምን የምትለው ነገር አለ ታዲያ? እኔ ምንም እዚህ ድርጊት እኔ ምንም የተፈጸመ ነገር የለም። አሁንም አልገባኝም። ምን ያመጣቸው አንተ? እዚሁ እየኖሩ ነው። ከየትም አላመጧቸውም አሉ። እዚሁ ነው የሚኖሩት። እዚህማ ይኸው እየነገረች አንደበትማ እየሰማን ነው። እሳቸው እኮ በዛ ቤት አገልጋይ እንደነበረ እየነገሩኝ ነው። አስፈራርቷትም ሊሆን ይችላል እንጂ ወይዘሮ ፀሐይ ምንም የተበደለችው ሴትዮ ማን ነው የሚያስፈራራቸው? አይ ዶንት ኖ እንጂ ምንም የተጎዳችው ምንም የተበደለችው ነገር የለም። ማን ነው እኮ በምን ጉዳይ ነው የተበደለችውም የተጎዳችው ነገር የለም? አስፈራርቷሻል ሊሆን ይችላል እሷ እንደዚህ አሁን ይሄን ያወራችው እንጂ ምንም በተአምር ምንም የተጎዳችው ነገር የለም። አባታችሁ ጋር በመስራት ሆነው ምንም የተጎዳችው ነገር የሌለው? አልገባኝም። እዛ የምታመልኩበት ወይ ደግሞ የጥንቆላ ስርዓት ምናምን ብላችሁ ሄዳችሁ ሰዎችን የምታጭበረብሩበት ቦታ ላይ ነው። ምን ማለት ነው? ይህ ሰው ስም ማጥፋት ነው የሚባለው? ምንድን ነው እንደ አማርኛ? አልገባኝም። የምን ጥንቁልና ነው የምታወሩት? እስኪ እሺ ማለት እኔ እኮ አሁን እኮ ዮናስ የለ ነጭ የሆነውን ነገር ጥቁር ነው ብለህ እየተከራከርከኝ ያለኸው ይሄ ታንጀብል የሆነ ማስረጃ ያለው ነገር ነው። ወይዘሮ ፀሐይ አሉ። አሁንም ሄደን መጠየቅ እንችላለን ከሳቸው አንደበት። እኔም እንዳላስፈራሯቸው። ወንድሜ ስሜታዊ እያረከኝ ነው። በጣም እያናደርከኝ ነው ያለኸው። አትፈታተነኝ። ተው እንጂ እረፍ እባክህን ተወኝ። ዮናስ ይኸውልህ እንኑርበት። ተውን በቃ። ለምን አትሆንም? እኔ አንተን መርዳት ትፈልጋለሁ። እዚህ ሴትዮ ዕጣ ፈንታ አንተ ላይ ሊደርስ ይችላል። ትናንትናና ከትላንት ወዲያ እኮ ማለት ነው እሳቸው እንዳንተ አገልጋይ ነበሩ። ሰውየውን ሲያግዟቸው የነበሩ ሰው ናቸው። ግን በቃ አላስፈላጊ ሲሆን ሲታመሙ ምን ሲሉ አውጥተው ጣላቸው አይደል?
ከዛ በኋላ አንተን በጣም እያመሰገኑ ሲያወሩ ነበረ። አንተ ነህ አንስተህ እዚህ ቤት አንጥተህ እየደገፍካቸው እየጦርካቸው ያለኸው እያስታመምካቸው እንዳለ እየተናገሩ ያሉት። እውነት ነው። አንዳንዴ እኮ ጥሩ ነገር እየመለስክልኝ ነው አንተ። እውነት ነው። ስለዚህ እዛ ቦታ ላይ ታገለግል ነበር አንተ። እኔ በተአምር እዛ ቦታ ታገለግል ኖ፣ እኔ አላገለግልም እዛ ቦታ። ምን ማለት ነው? አሁን ስማችን እያጠፋን ያለ ታገለግል ከሆነ እኚህ ሴትዮ ኬት አገኘሃቸው ነው? ምን ማለት ነው? የት ነው ያገኘሃቸው? ምን ማለት ከኛ ጋር ነው የሚኖሩት? በቃ እኮ ከእናንተ ጋር ሊኖሩ የቻሉት ይህን 3 ዓመት ምናምን አይደል? ከዛ በፊትም ይኖራሉ። ከዛ በፊት ነበሩ። በዚህ 3 ዓመት ውስጥ ነው የመጡት። አንቺ ሲጀመር ምን ብላሽ ነው? ምን አይተሽ ነው? አሁን አንቺ ነሽ ደወለሽ የጠራሻቸው? ዮናስ እኔ እናውራኝ። መጀመሪያ እኮ እኔ እዚህ ቤት ነበርኩ የነበርኩት። ልክ አይደለሽም። መጀመሪያ እኔ እኮ ማናገር አለብሽ አንቺ። እንዴ አንተ አይደለ ያመጣሃቸው? ምን ማለት እንደዚህ? እነሱ ራሱ ደውለሽ ለምን ጠራሻቸው? ምን ብለሽ ነው ደውለሽ ጠራሻቸው? ከኔ ውጭ ደግሞ ማንም እየተንከባከባቸው አይደለም። ተሳስተሻል። ምናልባት በአንዳንድ ነገር ቢረዱ ወይም ደግሞ በሕክምና ቢያገኙ በማለት ነው እንጂ እኔ በሌላ መልኩ ለሌላ ነገር አስቤ አይደለም። ዮናስ ስልክህን አንተ እንግዲህ ውድ ቤተሰቦቼ ያው በቪዲዮ ቆይታችን ላይ እንግዲህ ወደ እናንተ ስናስተላልፋቸው የነበሩ ብዙ ነገሮች ነበሩ። ልክ የዮናስ ስልክ ከጠራ በኋላ የዮናስን ስልክ ከተቀበልነው በኋላ ግን እጃችን ላይ የገባው መረጃ ከዛ በላይ እዛ ቤት ላይ መቆየት ጊዜ ማዋከን እንደሆነ ስለገባን ያሉትን ነገሮች እንዳለ ጥለን ወጥተን በቀጥታ ዮናስ ስልክ ላይ የተደወለውን ነገር እና የተደወለበትን ሎኬሽን ለማጣራት ጥረት አደረግን። በጣም በሚያስቅ ሁኔታ ግን የገጠመንና ያጋጠመን ነገር በጣም የሚገርም ነው። እንግዲህ ጠንቋይ ተብዬው ወይም አባቢ እያሉት እየጠሩት የነበረው ሰውዬ የሕክምና እርዳታ ፍለጋ ሆስፒታል መግባቱን ደረስንበት። ከዛም በኋላ እንግዲህ በሄድንበት ሰዓት እንግዲህ ሰውየው ብዙ የጤና እክሎች ስላሉበት እንዲሁም ደግሞ ደም ግፊቱ ከፍ በማለቱ የተነሳና ካሉበት ሌላ ተጓዳኝ በሽታዎች ጋር በመጨመር ሰውየውን እንግዲህ ሪከቨሪ እንዲገባ አድርጎታል። በአሁን ሰዓት ላይ ኮማ ውስጥ ገብቶ እንግዲህ ትሪት እየተደረገ ነው ያለውና ጠንቋይ እዚህ ደረጃ የሰዎችን ሕይወት አውቃለሁ ለሰዎች ደርሳለሁ ይላል እንጂ ለራሱ ማወቅ እንኳን ተስኖት ራሱን እንኳን መርዳት በማይችልበት ሁኔታ ላይ ሆኖ ዮናስ መቶ ሆስፒታል እንዲወስደው ነበር ጥረት ሲያደርግ የነበረው። ያ ነገር ግን ሳይፈጠር ቀረና እኛም በደረሰ መረጃ መሰረት ወደዛ ስንደርስ ሰውየውን ወድቆ አገኘነው። መቅረጽም አልቻልንም። የነበረበት ሁኔታ ትንሽ ከበድ ስለሚል እሱን አንስቶ ወደ ሆስፒታል መውሰዱ የመጀመሪያ ተቀዳሚ ስራችን ሆኗል። እንግዲህ ሰውየው እግዚአብሔር ፍቃድ እንግዲህ የሚሻለው ከሆነና የሚያገግም ከሆነ ወደ እናንተ ወደ ውድ ቤተሰቦቼ አቅርቤ ሲሰራቸው ስለነበሩት ነገሮች እንዲናዘዝ ለማድረግ ጥረት አደርጋለሁ። በደረስንበት ሰዓት ግን ያየናቸው ብዙ ነገሮች ነበሩ። ግቢ ውስጥ እንደተባለው በጣም ሰይጣናዊ የሆነ ነገር ብዙ ነገሮች አሉ። በየቦታው የተረጫጨ ደም አለ። እንዲሁም ደግሞ ሆን ተብሎ ሰዎች ይህንን ነገር ቴረር አድርገው የሰይጣናዊ አምልኮ ስራው በደንብ ጎልቶ እንዲታይ የሚያደርጉ ብዙ ነገሮችን ቤቱ ላይ አግኝተናል። መቃጠል ያለባቸውን አንዳንድ ንብረቶች ተቃጥለዋል። ከዛም ውጭ ደግሞ መሰባበርና ማውጣት የነበረብንን ነገሮች እንዳለ በሙሉ አፍርሰናል። እንግዲህ በመጨረሻም እንግዲህ በፈጣሪ እርዳታ ሁሉንም ነገር ለማጠቃለል ችለናል። ስለዚህ ከዚህ በኋላ የሚቀረን ሁለቱም ቤተሰቦች ማስተካከልና ማስታረቅ ነው። እንዲሁም ደግሞ በሁለቱ ልጆች መካከል የመንፈስ ልውውጥ ይደረጋል የተባለው በየ2 ዓመቱ የሚሰራ መድኃኒት መሆኑን ከዛው ከነበሩ ሰዎች ማረጋገጥ ችለናል። በእንደዚህም ደግሞ ተጠቂ የሆኑ ከ10 በላይ ቤተሰቦችን አግኝተናል። የእነሱንም ታሪክ በተቻለ መጠን ለእናንተ ለውድ ቤተሰቦቼ ለማቅረብ እሞክራለሁ። ከዛ ውጭ እንግዲህ ሴትዮዋንም በተቻለ መጠን የምንረዳበትን ነገር እያስተካከለን ካለችበት ህመም የምታገግምበትን ወይም ደግሞ ህመሟን ተላምዳው የምትቀጥልበትን ነገር የምናመቻች ይሆናል። ለማንኛውም ውድ ቤተሰቦቼ እኛ ካሰብነው በላይ እንግዲህ ፈጣሪ አድርጎልን ነገሮችን በዚህ መልኩ ማጠናቀቅ ችለናል። ስለዚህ ከዚህ በኋላ ቀጣይ ስራችን የሚሆነው እንግዲህ ሌሎች የተጎዱ የተደገፉ እንዲሁም ደግሞ የተበደሉ ሰዎችን አግኝቶ ከነሱ ጋር የተሻለ ነገር ለመስራት ጥረት እናደርጋለን። እንግዲህ እግዚአብሔር አሸናፊ ነው። በመጨረሻም አሸንፈን ሁሉን ነገር በድል አጠናቀቀናል። በጣም ደስ ብሎኛል። እንግዲህ ወንጀለኛ የማይፈነጭባትን ሀገር ለማቆም እንግዲህ ዛሬም ነገም ታትረን የምንሰራ ይሆናል። እናንተ ውድ ቤተሰቦቼ ደግሞ ይህንን ቪዲዮ ለብዙ ሰዎች እንዲዳረስልኝ ሼር በማድረግ ቪዲዮዎቹን ደግሞ ላይክ በማድረግ በተቻለ መጠን ደግሞ ጠቃሚ ነው ብላችሁ የምታስቡትን እያንዳንዱን አስተያየቶች ኮመንት ላይ አስቀምጡልን፣ ደግፉን። እናንተ ከተጨመራችሁበት የማናሳካው የማንገባበት ጉድጓድ የለም። ፕሮግራሜን ስትከታተሉኝ እስካሁን ድረስ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ። ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።